ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን በዓለም ላይ ጥንታዊና ታሪካዊ የሆኑ በኪነ ህንጻ አሰራራቸው በቱሪስት መስህብነታቸው ባሳለፏቸው ንጉሳዊም ሆነ ዘመናዊ የፖለቲካ ባህላቸው ዘመን ከፍተኛ ዝናን አለያም ተወዳጅነትን ያተረፉ እንዲሁም እጅግ ውብ ማራኪና ጌጠኛ የሆኑ 5 ቤተ መንግስቶችን ይዘንላችሁ ቀርበናል። አንደኛ ቤኪንግሃም ቤተ መንግስት እንግሊዝ። በዓለም ሀገራት ዘንድ ታሪካቸው ተጽፎና ተነቦ ከማያልቁት ሀገራት መካከል እንግሊዝ ትጠቀሳለች። እንግሊዝ ለንጉሳውያንና እንደ አውሮፓውያን አቆጣጠር በ1703 ለተገነባው ቤኪንግሃም ቤተ መንግስታት ታላቅ ክብርንና ማዕረግን በመስጠት የሚደርስባት ሀገር የለም። እንግሊዛውያን በዚህ ዘመንም ሳያዛንፉ የሚያከብሩት ንጉሳውያንን ነው። ለነዚህ ህዝቦች ከትውልድ ወደ ትውልድ የተሻገሩትን ንጉሳውያንና ቤተሰቦቻቸውን እንዲሁም ቤኪንግሃም ቤተ መንግስትን በምንም የማይተኩ እንቁዎች ናቸው። ቤኪንግሃም ቤተ መንግስት በእንግሊዛውያን ተወዳጅ የሆኑ ነገስታትን አፍርቷል። እንደ አውሮፓውያን አቆጣጠር በ1703 ዱክ ቤኪንግሃም የሚል መጠሪያ የነበረው ቤተ መንግስት በንጉስ ጆርጅ 3ኛ አማካኝነት እንደ አውሮፓውያን አቆጣጠር በ1761 የቤኪንግሃም ቤት የሚል ስያሜ ተሰጥቶት ነበር። በዘመን ሂደት ደግሞ የንግስት ቻርሎቴ የግል መኖሪያ ቤት እንዲሆን ተደርጎ መጠሪያውንም የንግስቷ ቤት ይባል ነበር። ቤኪንግሃም ቤተ መንግስት በጠቅላላ 77000 ስኩዌር ሜትሮችን ስፍራ ይዞ ተገንብቷል። የታላቋ ብሪታንያ ማለትም የእንግሊዝ የስኮትላንድና የዌልስ አንድነት መንግስታት ዋና መቀመጫ፣ የነገስታቱ የአመራርነት ዙፋን ማረፊያ፣ የአዋጅ መግለጫ፣ ሀገራዊ ጉዳዮች ከተመለከተ ስብሰባ ማድረጊያ፣ ብሔራዊ የደስታና የሐዘን መከወኛ ስፍራ ሊሆን ችሏል። የእንግሊዙ ቤኪንግሃም ቤተ መንግስት በውስጡ እጅግ ያማሩ 775 ክፍሎች፣ አረንጓዴ የአትክልት ቦታዎች፣ የእንግሊዝ ህዝቦች ብሔራዊ በዓላት ማክበሪያና የሐዘን መግለጫ ስፍራዎች፣ የነገስታቱ በወርቅ የተሰሩ ዘውዶችና ዙፋኖች፣ አረንጓዴ የስዕል መሳያ ክፍሎች፣ የቲያትርና የሙዚቃ ማሳያ ወይም ማቅረቢያ ክፍሎች፣ የግብዣ አዳራሾች፣ የፍርድ መስጫ፣ የእንግዳ መቀበያና ማረፊያ ቦታዎች፣ በወርቅና በአልማዝ የተንቆጠቆጡ ቁሳቁሶች፣ አልባሳት፣ በውድና በከበሩ ማዕድናት የተሰሩ ጌጣጌጦች፣ ስዕሎች፣ ያማሩ ምንጣፎች፣ ጥንታዊ ቅርሶችና በገንዘብ የማይተመኑ የታሪክ ድርሳናት፣ ለንጉሳውያን ተብሎ በውድ ጌጣጌጥ የተሰሩ መውጫና ደረጃዎች፣ ቤተ መዛግብትና በርካታ ታሪካዊ ሀብቶች ይገኛሉ። በዚህ ቤተ መንግስት ውስጥ በአሁኑ ጊዜ በንግስና ላይ የሚገኙት ንጉስ ቻርልስ 3ኛና ንግስት ካሚላ ናቸው። ቤኪንግሃም ቤተ መንግስት በየዓመቱ 570,000 በላይ ቱሪስቶች የሚጎበኙ ሲሆን በቤተ መንግስቱ ውስጥ የሚገኘውና ስቴት የተባለው የአትክልት ስፍራ ለግብዣና ለድግስ የሚታደሙ 50,000 እንግዶችን ማስተናገድ ይችላል። ሁለተኛ የክረምቱ ቤተ መንግስት ሩሲያ። የሩሲያ ህዝቦች ንጉሠ ነገሥት የአገዛዝ ኃያልነትን እንዲያንጸባርቅና ለዘውዳዊ ዙፋን መገለጫና መታሰቢያ እንዲሆን ታስቦ የተገነባ ነው። የሩሲያው የክረምቱ ቤተ መንግስት ወይም ዊንተር ፓላስ የተሰኘው የመሪዎች ዙፋን ማደሪያ እልፍ የሀገሪቱን ታሪክ አሳልፏል። የዛሩን የመጨረሻው ንጉስ ኒኮላስና ቤተሰቦቹ እንዲሁም የሩሲያ ህዝብ ኩራት የሆነው ቅዱስ ፒተርስበርግን አስተናግዷል። ቤተ መንግስቱ ከ6ኛው እስከ 19ኛው ክፍለ ዘመን ማብቂያ ድረስ የዛሩ ንጉስ አገዛዝና የዙፋን መቀመጫ በመሆን አገልግሏል። ዊንተር ፓላስ በዓለማችን እጅግ ታሪካዊና ውብ ከሆኑ ቤተ መንግስቶች መካከል በቀዳሚነት ይጠቀሳል። በመሆኑም በዘመኑ የነበረውን የኪነ ህንጻ ጥበብን እንዲያንጸባርቅ ተደርጎ ተገንብቷል። የሩሲያ የስልጣኔ ምልክት የሆነው የክረምቱ ቤተ መንግስት ተገንብቶ ያረፈው 700,000 ስኩዌር ሜትሮች ስፍራ ላይ ሲሆን በውስጡ የመጽሐፍ ቅዱስ ሐዋርያት የሆኑትን የቅዱስ ጳውሎስና የቅዱስ ጴጥሮስ ድርሳናትና ምስሎችን፣ ታሪካዊ መዛግብቶችን፣ የተዋቡ ሰገነቶችን፣ 1886 በሮችን፣ 1945 መስኮቶችን፣ 1500 ክፍሎችን፣ 117 ባለመደገፊያ ደረጃዎችን፣ የንጉሳውያን መገልገያ የከበሩ ዕቃዎች፣ ታሪካዊ መጻሕፍት፣ የዕደ ጥበብ ውጤቶች፣ የከበሩ ጌጣጌጦችና በርካታ ታሪካዊ ቅርሶች ይገኙበታል። ይህ ቤተ መንግስት በአሁኑ ወቅት የዘውዳዊ ዘመን መገለጫነቱን ሳይለቅ የዓለማችን ምርጡ ሙዚየም ሆኗል። ዊንተር ፓላስ በየዓመቱ ከተለያዩ ሀገራት የሚመጡና ከ3.5 ሚሊዮን በላይ የሚገመቱ ቱሪስቶች ይጎበኙታል። ሶስተኛ የነጩ ቤተ መንግስት አሜሪካ። በአሜሪካ ፌዴራል መንግስት ወጪ የተገነባው ነጩ ቤተ መንግስት እጅግ ማራኪ ነው። የቤተ መንግስቱ የግንባታ ዲዛይን የተነደፈው ጄምስ ሆባንና ቤንጃሚን ሄነሪ በተባሉ መሐንዲሶች ነበር። እንደ አውሮፓውያን አቆጣጠር በ1792 ተጀምሮ በ1800 በዋሽንግተን ዲሲ ግዛት ውስጥ በ55,000 ስኩዌር ስፍራ ላይ እንዲያርፍ ተደርጎ ግንባታው ተጠናቋል። በአሜሪካ ታሪክ ለመጀመሪያ ጊዜ በ1800 በዚህ ቤተ መንግስት ውስጥ የገባው ፕሬዝዳንት ጆን አዳምስ ነበር። አሜሪካንን ለመምራት በነጩ ቤተ መንግስት የገቡት 47 መሪዎች የራሳቸውን በጎም ሆነ መጥፎ የታሪክ ድርሳናት አስፍረውበታል። ሀገሪቱን
ከመበታተን ያዳናት የአሜሪካ አባት አብርሃም ሊንከንን ተወድሶባታል። በአሜሪካ ታሪክ አስከፊው የእርስ በርስ ጦርነት አክትሞ ለዛሬዋ ታላቁ አሜሪካ መፈጠር አብርሃም ሊንከንና ጆርጅ ዋሽንግተን የጀግንነት ተግባርን ፈጽመውበታል። ለጥቁሮች መብት ጥብቅና በመቆሙና ሰዎች ሁሉ እኩል ናቸው በማለቱ ጆን ኤፍ ኬኔዲ ሲገደል ነጩ ቤተ መንግስት ጥቁር የሐዘን ደመና አውጥቶት ነበር። ፕሬዝዳንት ሁሼር ሀገሪቱን ለኢኮኖሚ ውድቀት ሲዳርጓት የጃፓንን ከተሞች በኒውክሌር ቦምብ ያወደሙት ትሩማን በነጩ ቤተ መንግስት ውስጥ በመሪነታቸው ዘመን ነበር። ጆርጅ ቡሽ ኢራቅን በጦርነት ማግደው ሳዳም ሁሴንን ለገመድ የስቅላት ፍርድ ያበቁበት፣ ቢል ክሊንተን ሞኒካን በመድፈር ቅሌት የተከሰሱት በዚሁ በነጩ ቤተ መንግስት ውስጥ ሆነው ነው። የአሜሪካው ነጩ ቤተ መንግስት 230 ዓመታት በላይ ያስቆጠረ ዕድሜ የጠገብ የመንግስት መቀመጫ ነው። ይህ ቤተ መንግስት ልዩ የኪነ ህንፃ ውበትን የተጎናጸፈ ሲሆን በውስጡ የፕሬዝዳንቱ ጽህፈት ቤትና ማረፊያ ቤት፣ ቤተ መጻሕፍት፣ በወርቅ ቅቦች ያጌጡ ዕቃዎች፣ የህሊና የጸሎት ማድረጊያ የንስሐ መቅረዞችና በጠቅላላ 132 ክፍሎችና 35 የቫዝ መታጠቢያ ክፍሎች ይገኛሉ። ስያሜው አስገራሚ ቢሆንም በነጩ ቤተ መንግስት ውስጥ የቻይና ክፍሎች፣ ሰማያዊ፣ አረንጓዴና ቀይ መኝታ ክፍሎች፣ የአሜሪካ የ50 ግዛት መሪዎች የመመገቢያ ክፍሎች፣ የጆን ኤፍ ኬኔዲ የአትክልት ስፍራ፣ የህዝብ የቱሪስት ማረፊያ ክፍሎች፣ የስብሰባ የድግስና የቃለ መጠይቅ መከወኛ አዳራሾች፣ የአሜሪካ ታሪክና ባህል መገለጫዎች፣ ኪነ ጥበባት፣ ስዕሎች፣ ያሸበረቁ ቁሳቁሶችና የሀገሪቱ ምስጢራዊ የደህንነት አገልግሎት ማዕከላት ይገኛል። በሀገሪቱ የሚገኙት በርካታ ጥቁር አሜሪካውያን ዜጎች የነጩ ቤተ መንግስት ለነጮች ብቻ ነው የተገነባው እያሉ ወቀሳቸውን ያቀርባሉ። እንደ እውነቱ ከሆነ በአሜሪካ የፖለቲካ ታሪክ ሀገሪቱን ከመሩት 47 ፕሬዝዳንቶች መሃል ጥቁር መሪ የሆነው የተመረጡት ብቸኛው ባራክ ኦባማ ብቻ ናቸው። ይህንን በአሜሪካ ህዝቦች የፖለቲካ ታሪክ ውስጥ ታላቅ ስፍራ የሚሰጠውን ነጩን ቤተ መንግስት ለመጎብኘት በየዓመቱ 1.2 ሚሊዮን በላይ የሚሆኑ ዓለም አቀፍ ቱሪስቶች ይታደማሉ። ይህን ቤተ መንግስት በየዓመቱ ለመጎብኘት የሚመጡ ቱሪስቶች በፕሬዝዳንቱና በቀዳማዊት እመቤት ልዩ የእንኳን ደህና መጣችሁ አቀባበል ይደረግላቸዋል። አራተኛ፣ የማድሪድ ንጉሳውያን ቤተ መንግስት ስፔን። በስፔን ሀገረ መንግስት ውስጥ የማድሪድ ከተማ የልብ ማረፊያ እየተባለ ይወደሳል። ለስፔናውያን ህዝቦች የንጉሳውያን ታሪክ አሻራን የሚያሳይ ዘውዳዊ ምልክት ነው። የማድሪድ ንጉሳውያን ቤተ መንግስት የዓለማችን ምርጡ ኪነ ህንፃ ነው። በባህላዊ ቅርሶች የበለጸገችው ስፔን አስደሳች የኩራት ምንጭ ነው። ይህ በ135,000 ስኩዌር ሜትር ላይ ያረፈው ቤተ መንግስት በአውሮፓ ካሉት ግዙፍ ቤተ መንግስቶች ቀዳሚው ነው። በስፔን ምድር እንኳንስ ንጉሳውያንና ቤተሰቦቻቸው ቀርቶ ተራው ህዝቡም በወጉ ማጌጥን ተክኖበታል። የቤተ መንግስቱ 3418 ክፍሎች በምድር ላይ በሚገኙ የውበት ማስጌጫዎች አምረው የተሰሩ ናቸው። ውስጣዊ ውበቱ ዓይንን አፍዝዞ የሚያስቀር በማዕድናት የተሰናዱ የክት አልባሳትና ጌጣጌጦች፣ በጌጣጌጥ የተሽቆጠቆጡ ዕቃዎች፣ በከበሩ ማዕድናት ያሸበረቁ ቅርሶች፣ በስፔናውያን ዝነኛ ሰዓሊያን በቬላስኬዝ፣ ጎያና ካራቫጆ የተባሉ ረቂቅ ውስብስብ የሥነ ጥበባት ውጤቶች፣ የዕደ ጥበባትና ድንቅ የፈጠራ ሥራዎች ይገኛሉ። እነዚህ ጥበባት የስፔንንና የንጉሳውያንን ረቂቅ ባህልን አጉልተው ያንጸባርቃሉ። የማድሪድ ንጉሳውያን ቤተ መንግስት የስፔንን ታሪክ ገልጦ የሚያሳይ ቁልፍ ነው። ምክንያቱም በስፔን ሀገር የተፈጸሙ ታሪካዊ ሁነቶች ሁሉ ተሰንደው ይገኙበታል። የስፔን ንጉሥ አልፎንሶ 13ኛ እንደ አውሮፓውያን አቆጣጠር በ1902 የተላለፈው አዋጅና በ1978 የጸደቀው የሀገሪቱ ህገ መንግስት በጽኑ የተመከረበትና የተወሰነበት በዚሁ ታሪካዊና ጥንታዊ ቤተ መንግስት ውስጥ ነበር። ይህንን የማድሪድ ንጉሳውያን ቤተ መንግስትን ከበርካታ ሀገራት የሚመጡ ከ3 ሚሊዮን በላይ ቱሪስቶች በየዓመቱ ይጎበኙታል። አምስተኛ፣ ታላቁ የክሬምሊን ቤተ መንግስት ሩሲያ። በዓለም አስደናቂ ከሆኑት የቤተ መንግስት ኪነ ህንፃዎች ጎራ ይመደባል። ታላቁ የክሬምሊን ቤተ መንግስት ግንባታ እንደ አውሮፓውያን አቆጣጠር በ1837 ተጀምሮ በ1849 ዘመን ነበር የተጠናቀቀው። በሩሲያ የነበሩት እጅግ ጥንታዊና ታሪካዊ ቤተ መንግስቶች የቦልሼሽኩን ጆሴፍ ስታሊን፣ የኮሚኒዝም ፖለቲካ ርዕዮተ ዓለም አራማጁን ቭላዲሚር ሌኒን፣ ታላቋን አንድ የነበረችውን ሶቪየት ህብረትን 14 ሀገራት አድርገው ያፈራረሷትን ቦሪስ የልሲንንና ሰካራሙን ፕሬዝዳንት ሚካኤል ጎርባቾቪን አስተናግዷል። በዚህ ቤተ መንግስት ውስጥ የንጉሳውያንና የመሪ ግድያዎች፣ የመፈንቅለ መንግስት ተግባራት፣ የስልጣን ሽኩቻዎችና በርካታ መልካም ሆነው ክፉ ታሪኮች አልፈዋል። ታላቁ የክሬምሊን ቤተ መንግስት በአሁኑ ወቅት ሩሲያን ከውድቀት አንስተው ወደ ታላቅ ሀገርነት ያሸጋገሯትን ቭላዲሚር ፑቲንን በአስፈሪ ግርማ ሞገስ እያኖረ ይገኛል። ቤተ መንግስቱ የመሪዎች ዙፋን መቀመጫ ብቻ ሳይሆን ታላላቅ ቅርሶችን የያዘ የሩሲያ ሙዚየም ነው። በሞስኮ ከተማ ውስጥ በኮንስታንቲን ቶን እና በቤተ ክርስቲያን የህንፃ ጠቢባን መሐንዲሶች ንድፍ ተሰርቶለት በ25000 ስኩዌር ሜትሮች ስፋትና በ45 ሜትር ከፍታ ተገንብቷል።
የሀገሪቱ ታላቅ ምልክት እንደሆነ የሚነገርለት ይህ እጅግ ውብ ቤተ መንግስት የሩሲያን ዳግም መወለድና የቢዛንታይን የስልጣኔ ማንሰራራትን እንዲያንጸባርቅ ተደርጎ የታነጸ ነው። በ9 ቤተ ክርስቲያናት የተከበበው የክሬምሊን ታላቁ ቤተ መንግስት እንግዶችንና ጎብኚዎችን የሚያስደምም ልዩ ውበትን ተጎናጽፏል። በዩኔስኮ ዓለም አቀፍ ቅርስነት የተመዘገበው ታላቁ የክሬምሊን ቤተ መንግስት አያሌ የቱሪስት መስህቦች የሚሆኑ ታሪካዊ ሀብቶችን ይዟል። ከነዚህም መካከል ታሪካዊ የብረት ጥሩር አልባሳት፣ ከ700 በላይ ውብ ክፍሎች፣ እጅግ ብዙና ማራኪ የእልፍኝ አዳራሾች፣ ታሪካዊ ምሽጎች፣ የመስኮ ታሪካዊ የልብ ትርታዎችን፣ የእንግዳ መቀበያ ሰገነቶች፣ የካቴድራል ሃይማኖታዊ ቅርሶች፣ የሊቀ መላእክት ምስሎች፣ ማራኪ የህንጻ ስነ ጥበባት፣ የክሬምሊን የሙዚቃ ጥበባትና የቅርስ ሙዚየሞች ይጠቀሳሉ። በየዓመቱ ሩሲያ ዋና ከተማ ሞስኮ ሊጎበኙ ከሚመጡ 26 ሚሊዮን ቱሪስቶች መካከል ከ1.2 ሚሊዮን በላይ የሚሆኑት የክሬምሊን ታላቅ ቤተ መንግስትን ጎብኝተው ወደ መጡበት ይመለሳሉ። የዛሬውን ዝግጅት በዚሁ አበቃን። በየዕለቱ የሚቀርቡ መሰናዶን ለመከታተል ቻናሉን ሰብስክራይብ ያድርጉ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።